የሰይፉ ሁለት ገጽታ፣ የኮማንዶ ብቃት፣ ጽናትና የታሪክ ፈተናዎች። ተራው ሰው አደጋ ሲያጋጥመው ይሸሻል፣ ሕይወቱን ለማዳን ይሮጣል። እነዚህ ግን አደጋ ወዳለበት፣ እሳቱ ወደሚነድበት፣ የሞትና የሕይወት ወሰን ወደ ተመዘዘበት ስፍራ በራስ መተማመን ይገሰግሳሉ። በተራ የሰው ልጅ አእምሮ አይቻልም የተባለውን በሰከንዶች ስልትና በብረት ጥንካሬ ወደ ተፈጸመ የሚቀይሩ የጽናት ተምሳሌቶች። እዚህ ቦታ ስም አይጠራም፣ ግዳጅና ሀገር እንጂ። ነገር ግን ልዩ ኃይሎች ወይም ኮማንዶዎች ምንድናቸው? የሀገርና የሕዝብ ህልውና የሚያስከብሩ የብረት አጥሮች ወይስ የሥልጣን መንበራቸውን ለማስጠበቅ የሚፈልጉ ወታደራዊና ፖለቲካዊ አዛዦች ስለታም ሰይፍ? ታሪክ እንደሚያስተምረን ልዩ ኃይሎች የሰይፍ ያህል ናቸው። ሰይፉ ደግሞ እንደያዘው እጅ ይወሰናል። ዛሬ ከጀግነቱ መጋረጃ በስተጀርባ ያለውን አስደናቂ የሥልጠና ምስጢርና የልዩ ኃይሎችን የታሪክ ጥፋትና ፈተናዎች እንቃኛለን። የሥልጠናውቱን የጽናት ምስጢራት። ማንም ሰው ኮማንዶ ሆኖ አይወለድም። ኮማንዶ የሚሠራው እዚህ በማሰልጠኛ በከባድ የሥልጠና እቶን ውስጥ ነው። ወደዚህ ማዕከል የሚገቡ በሺዎች የሚቆጠሩ ምርጥ ወታደሮች ናቸው። ነገር ግን መጨረሻውን የሚያዩት ጥቂቶች ብቻ ናቸው። የመጀመሪያው ፈተና ሰውነትን መስበር አይደለም፣ አእምሮን ማደስ እንጂ። እንቅልፍ አልባ ሌሊቶች፣ ረጅም የሰዓታት ጉዞ፣ በከባድ ጭነትና የአካል አቅምን እስከ መጨረሻው ጠብታ የሚፈታተኑ ተግባራት የዘወትር ምግባቸው ናቸው። ሰልጣኙን በቃኝ ብሎ ለማቆም ሲያስብ አሰልጣኙ ገና አልጀመርክም ይለዋል። በኮማንዶ መዝገብ ውስጥ አልችልም የሚል ቃል የለም። አካል ሲጠነክር ጥበብ ይከተላል። በከተማ ውስጥ የሚደረግ የቅርብ ርቀት ውጊያ፣ ታጋቾችን የማስለቀቅ ክህሎትና የፎረንሲክ ታክቲካል ቅንጅቶች በጥንቃቄ ይሰላሉ፣ ይዳሰሳሉ። እያንዳንዱ ጠብታ ላብ በውጊያ ሜዳ የሚፈስን አንድ ጠብታ ደም ያድናል። በታሪክ ውስጥ የልዩ ኃይል አደረጃጀት ያስከተሉትን ጉዳቶች ማሳያ የሆኑትን እንጥቀስ። የታሪክ ትምህርት። በተዛባ ፖለቲካ ውስጥ የተጠለፉ ልዩ ኃይሎች። የናዚ ጀርመን ዋፍን ኤስኤስ የተቋማዊ ጭካኔ ምሳሌ። የመጀመሪያው ማሳያ በሁለተኛው የዓለም ጦርነት ወቅት በጀርመን የተገነባው የዋፍን ኤስኤስ ልዩ ኃይል ነው። ይህ ኃይል ከአካላዊ ብቃት፣ ከታክቲካል ስልጠናና ከመሳሪያ ትጥቅ አንጻር በወቅቱ ከነበሩ ምርጥ የዓለም ኮማንዶች አንዱ ነበር። ነገር ግን ፍጹም ታዛዥነታቸው ለሀገር ወይም ለሕግ ሳይሆን ለሂትለር ግላዊ ርዕዮተ ዓለማዊ በመሆኑ ከፍተኛ ወታደራዊ ብቃታቸው የዘር ማጥፋትና የወንጀል ማስፈጸሚያ ሆነ። የሙያ ስነ ምግባር የሌለው ልዩ ኃይል ምን ያህል ለዓለም አደገኛ ሊሆን እንደሚችል ትልቁ የታሪክ ማሳያ ነው። ሁለተኛው ማሳያ በ1970ዎቹ በቺሊ በአውጉስቶ ፒኖቼ አገዛዝ ወቅት የተቋቋመው ዲአይኤንኤ የተሰኘው ልዩ ኮማንዶና የስለላ ስብስብ ነው። ይህ ልዩ ኃይል የተገነባው ሀገርን ከውጭ ጠላት ለመጠበቅ ሳይሆን የፒኖችን አምባገነናዊ ስልጣን ለማስጠበቅ ነበር። በሺዎች የሚቆጠሩ የፖለቲካ ተቃዋሚዎች፣ ጋዜጠኞችና ሰላማዊ ዜጎች በእነዚህ ልዩ ኃይሎች ታፍነው ተወስደዋል፣ ተሰቃይተዋል፣ ደብዛቸው እንዲጠፋ ተደርጓል። ልዩ ኃይል የፖለቲካ ወገንተኝነት ሲይዝ የገዛ ሕዝቡ ጠላት እንደሚሆን ማረጋገጫ ነው። ሦስተኛው ማሳያ በሳዳም ሁሴን ኢራቅ ውስጥ የተገነባው የሪፐብሊካን ጋርድ ልዩ ኮማንዶ ነው። ይህ ኃይል ከተራው የሀገሪቱ ሰራዊት በተለየ ከፍተኛ ክፍያ፣ ዘመናዊ ትጥቅና ልዩ ስልጠና ይሰጠው ነበር። ዋና ተልዕኮው የኢራቅን ድንበር ማስከበር ሳይሆን የሳዳም ሁሴንን የስልጣን መንበር ከአመፅና ከመፈንቅለ መንግስት መጠበቅ ነበር። ሆኖም ግን ኃይሉ የተገነባው ለአንድ ግለሰብ ታማኝ እንዲሆን በመሆኑ እንደ አውሮፓውያን ዘመን ቀመር በ2003 ሀገሪቱ በውጭ ኃይሎች ትወረርና የሥርዓቱ ውድቀት ሲቃረብ ተቋማዊ ጽናት ማሳየት አቅቶት በአጭር ጊዜ ውስጥ በታሪክ አጋጣሚ ተበታተነ። በተመሳሳይ ሁኔታ በተለያዩ የላቲን አሜሪካና የአፍሪካ ሀገራት የታዩ በርካታ የመፈንቅለ መንግስት ሙከራዎች የተቀናጁትና የተመሩት በራሳቸው በልዩ ኃይሎች ወይም በኮማንዶ አዛዦች ነበር። የሰራዊቱ ፍጹም ታዛዥነትና የብቃት የበላይነት በፖለቲከኞች እጅ ሲወድቅ ወይም ሰራዊቱ ከሙያዊ ወታደራዊ ስነልቦናው ሚሊተሪ ፕሮፌሽናሊዝም ወጥቶ
የፖለቲካ ወገንተኝነት ሲይዝ ሀገርን ከማዳን ይልቅ ወደ ህዝብ እልቂትና የእርስ በርስ ጦርነት የሚመራ አደገኛ መሳሪያ ይሆናል። ታዲያ ልዩ ኃይል ከመታለልና ለፖለቲካ መጠቀሚያነት ከመዋል የሚጠበቀው እንዴት ነው? መልሱ ወታደራዊ ስነ ምግባር ሚሊተሪ ኤቲክስና ለህገ መንግስታዊ ስርዓቱ ያለው ታማኝነቱ ላይ ይገኛል። በዘመናዊ ወታደራዊ ሳይንስ አንድ ኮማንዶ መሳሪያ የመተኮስና የመዋጋት ጥበብ ብቻ አይደለም የሚማረው፣ የዓለም አቀፍ የሰማይ መብቶችን ህግን፣ የታዛዥነት ወሰንና የህግ የበላይነትን ጭምር እንጂ። ወታደራዊ ጥበብ ያለ ስነ ምግባር አደገኛ አውሬ ያደርጋል። እውነተኛ የሀገር አለኝታ የሚሆነው ልዩ ኃይል ለፖለቲካ መሪዎች ግላዊ ፍላጎት ሳይሆን ለሀገር ህልውና፣ ለህዝብ ደህንነትና ለህገ መንግስታዊ የበላይነት የቆመው ብቻ ነው። ሰይፉ የህዝብ እንጂ የፖለቲከኞች የግል ንብረት እንዳይሆን የህግና የተቋማት ነጻነት ወሳኝ ድርሻ አለው። በመጨረሻም ኮማንዶ ማለት ከእሳት የተከረከመ የጽናትና የብቃት ውጤት ነው። ያ ሁሉ ድካም፣ ያ ሁሉ ላብና እንባ የሚፈሰው ለከበረ ዓላማ ነው። ለሀገር ሰላም፣ ለህዝብ አጋርነትና ለሉዓላዊነት ዋስትና። ታሪክ ያስተማረንን ስህተት ሳንደግም የሰራዊታችንን ሙያዊ ነጻነትና ከፍተኛ ብቃት በማስጠበቅ ልዩ ኃይሎቻችን የህዝብ ኩራትና የሰላም አጥር ሆነው እንዲቀጥሉ ማድረግ የወደፊቱ ጉዞ መሰረት ነው። ባለፉት ክፍሎች እንዳየነው ኮማንዶ ማለት በከባድ የስልጠና እቶን ውስጥ ወጥቶ ለሀገር ህልውና የሚቆም የብረት አጥር ነው። ነገር ግን የዚህ ሰይፍ ስለታምነት ለሀገርና ለህዝብ ዋስትና የሚሆነው ሰይፉን የያዘው አካል ለህግ የበላይነትና ለህዝብ አደራ ታማኝ ሲሆን ብቻ ነው። ታሪክ ደጋግሞ እንዳስተማረን ወታደራዊ ብቃት ከሙያው ስነ ምግባርና ከህግ የበላይነት ጋር ሲዋሃድ የሰላም ዘብ ይሆናል። ከፖለቲካ ወገንተኝነት ጋር ሲደባለቅ ግን የጥፋት መሳሪያ። ስለዚህም የሀገራችን የብረት አጥር የሆኑት እነዚህ ልዩ ኃይሎች ዛሬም ነገም የህዝብ ኩራትና ለህገ መንግስታዊ የበላይነት የታመኑ ጠባቂዎች ሆነው እንዲቀጥሉ ማድረግ የወደፊቱ ሀገራዊ ጉዞን መሰረት የሚጥል ይሆናል። የዛሬን በዚህ አበቃን። በሌላ ጊዜ በሌላ አስደናቂ ታሪክ እንመለሳለን። በያላችሁበት ሰላምና ጤና እንዲሆንላችሁ እንመኛለን።